አንድ አስገራሚ ሚስጥር ልንገራችሁ። ሰውነታችሁ የራሱ የሆነ ነፃ ዶክተርና የጽዳት ሰራተኛ አለው። ይህ የሰውነታችሁ ተፈጥሯዊ የጽዳት ሂደት ያረጁና የሞቱ ህዋሳትን ጠርጎ ያወጣል፣ የተከማቸ ስብን ይመገባል፣ እንዲሁም እርጅናን ይከላከላል። ነገር ግን አብዛኞቻችን ሳናውቅ ይህንን አስገራሚ የሰውነታችን የተፈጥሮ ሕክምና በየቀኑ እናጠፈዋለን፣ እናስቆመዋለን። ታዲያ ይህ ሚስጥራዊ የሰውነት ሂደት ምንድን ነው? ሳይንሱ አሁን የደረሰበት ነገር ግን እስልምናና ክርስትና ከብዙ ሺህ ዓመታት በፊት የነገሩን ይህ ሚስጥር ምንድን ነው? እንዴትስ አድርገን መልሰን ልናነቃውና ጤናችንን ልንመልስ እንችላለን? የዚህ ሁሉ መልስ ዛሬ ያሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ይህ አስገራሚ ሂደት በሳይንሱ ዓለም ኦቶፋጂ ይባላል። ቃሉ የመጣው ከጥንት ግሪክ ሲሆን ኦቶ ማለት ራስን ማለት ነው። ፋጂ ማለት ደግሞ መብላት ማለት ነው። በአጭሩ ሲተረጎም ራስን መብላት ማለት ነው። አደንግጦ ራስን መብላት ሲባል የራሳችንን ጤናማ ስጋ እንብላ ማለት አይደለም። ይልቁንም ይህ የፈጣሪ አስገራሚ ስጦታና ሰውነታችን ውስጡን እንዴት እንደሚያጸዳ የሚያሳይ ድንቅ የተፈጥሮ ጥበብ ነው። እስኪ ይህ ነገር በደንብ ግልጽ እንዲሆንላችሁ በአንድ አጭር ምሳሌ ነው። አንድ በጣም ያረጀ ለዓመታት ቆሻሻ የተከማቸበትና የተሰባበሩ እቃዎች የሞሉበት የተመሰቃቀለ ቤት አላችሁ እንበል። ቤቱ ውስጥ መንቀሳቀሻ ጠፍቷል፣ አየር አይገባም፣ ሽታው ያስጠላል። ታዲያ ይሄ ቤት አዲስና ማራኪ ለማድረግ መጀመሪያ ምን ታደርጋላችሁ? ዝም ብላችሁ አዲስ እቃ ገዝታችሁ ታስገባላችሁ? በፍጹም። መጀመሪያ ቤቱን ማጽዳት አለባችሁ። አሮጌውን፣ የተሰበረውን፣ ብልሽት ያለበትንና ምንም የማያገለግለውን እቃ ጠርጋችሁ ወደ ውጭ ትጥላላችሁ። ቤቱ ሲጸዳ፣ ሰፊ ቦታ ሲለቅና ንጹህ አየር ሲገባ አዲስና የሚያምር እቃ ታስገባላችሁ አይደል? ሰውነታችንም ልክ እንደዚህ ቤት ነው። በየቀኑ ከምንበላው ምግብ፣ ከምንተነፍሰው አየርና ከእድሜያችን መጨመር ጋር ተያይዞ በውስጣችን ብዙ ቆሻሻዎች ይከማቻሉ። ያረጁና የሞቱ ሴሎች፣ የተበላሹ ፕሮቲኖች፣ አልፎም ተርፎ በሽታ አምጪ ቫይረሶችና የካንሰር ሴሎች ሳይቀር በውስጣችን ይደበቃሉ። እነዚህ ቆሻሻዎች ሲበዙ ምን እንሆናለን? ያለ ምክንያት ቶሎ እንደክማለን፣ እናረጃለን፣ ቆዳችን ማራኪነቱን ያጣል፣ እንዲሁም ለተለያዩ ከባድ በሽታዎች እንጋለጣለን። ነገር ግን ኦቶፋጂ ሲነቃ ሁሉም ነገር ይለወጣል። ኦቶፋጂ ማለት የሰውነታችን የግል ጽዳት ሰራተኛ ማለት ነው። ይህ የጽዳት ሰራተኛ ሲነቃ በሰውነታችን ውስጥ ያሉት ያረጁ፣ የተበላሹና የታመሙ ሴሎችን ለይቶ በማውጣት ጠርጎ ያጠፋቸዋል። ከዛም አልፎ እነዚህ አሮጌ ቆሻሻዎችን በመፍጨትና ዳግም ጥቅም ላይ በመዋል ወደ አዲስ ወጣትና ጤናማ ሴሎች ይቀይራቸዋል። በሽታንና ቆሻሻን ወደ ጉልበት ይለውጣል። ይህ ብቻ አይደለም። ይህ የጽዳት ሂደት በሰውነታችን ውስጥ ሲካሄድ በሆዳችን ዙሪያ የተከማቸውን ቦርጭ እንደ ማገዶ ይጠቀማል። ማለትም ቦርጫቸውን እያቀለጠ ለሰውነት ጉልበት ይሰጣል። ግን እዚህ ላይ አንድ ትልቅ ጥያቄ አለ። ታዲያ ይህ የሰውነታችን ነፃ የጽዳት ሰራተኛ ኦቶፋጂ እንዴት ነው ከእንቅልፍ ቀስቅሰን ልናስነሳው የምንችለው? የሚያሳዝነው እውነት አብዛኞቻችን በዘመናዊ አመጋገብ ልማዳችን ምክንያት ሳናውቅ ይህንን አስገራሚ የተፈጥሮ ሕክምና አቁመነዋል፣ ዘግተነዋል። እንዴት አድርገን መልሰን እንደምናነቃውና በአጭር ጊዜ ውስጥ ቦርጭን አጥፍተን ጤናችንን መልሰን ከእድሜያችን በጣም ወጣት ሆነን መታየት እንደምንችል ከትንሽ ቆይታ በኋላ ነግራችኋለሁ። ቪዲዮን ሳታቋርጡ በጥሞና ተከታተሉ። ምክንያቱም የሚቀጥለው ሀሳብ ስለ አመጋገብ ያላችሁን አመለካከት ሙሉ በሙሉ የሚቀይር ነው። ይህ ኦቶፋጂ የተባለው የሰውነታችን ነፃ የጽዳት ሰራተኛ ሲነቃ በሰውነታችን ውስጥ 3 ታላላቅ ተአምራት ይፈጠራሉ። አንደኛ፣ ሰውነታችን ልክ እንደ ትልቅ እቃ ማከማቻ ጓዳ ነው። ምግብ ስንበላ ሰውነታችን አሁን ለሚያስፈልገው ጉልበት የሚሆነውን ያህል ይጠቀምና የተረፈውን ለክፉ ቀን ይሆነኛል ብሎ በስብ መልክ በሆዳችን፣ በዳሊያችን፣ በጉበታችንና በጭናችን አካባቢ ያከማቸዋል። ይህ የሰውነታችን ማከማቻ ነው እንግዲህ ቦርጭ ብለን የምንጠራው። ችግሩ ያለው እዚህ ጋር ነው። አብዛኞቻችን በቀን 3 ጊዜ በመሃል ደግሞ መክሰስ ስለምንበላ ሰውነታችን ጓዳ ውስጥ ያስቀመጠውን ስብ አውጥቶ የመጠቀም እድል አያገኝም። ሁልጊዜም አዲስ ምግብ ስለሚገባለት ቦርጫችን እየገፋ ይመጣል። የሰውነት ክብደታችንም ከቁጥጥር ውጭ ይሆናል። ነገር ግን ኦቶፋጂ ሲነቃ ሰውነት የረሃብ አድማ አያደርግም። ይልቁንም ቆይ እንጂ እኔ እኮ ጓዳ ውስጥ ያከማቸውት ብዙ የተጠራቀመ ምግብ አለኝ ይልና ቀጥታ ሆዳችን ላይ ወዳለው ቦርጭ ይሄዳል። ከዚያም ያንን አላስፈላጊ ስብ አውጥቶ እንደ ማገዶ ማቃጠል ይጀምራል። በዚህ ጊዜ ያለምንም አድካሚ ስፖርት አላስፈላጊ ክብደት ይቀንሳል። ኢንሱሊን የተባለው ሆርሞን ስለሚረጋጋ ሆዳችንና ዳሌያችን አካባቢ ያለው ስብ በቀላሉ ወደ ጉልበትነት ይለወጣል። ያረጁ ፕሮቲኖችንና ህዋሳትን ከሰውነት ሲወገዱ ምን እንደሚፈጠር ታውቃላችሁ? በሰውነታችን ላይ በአይን የሚታይ አስገራሚ ለውጦች ይፈጠራሉ። ለምሳሌ ሰዎች በተለያየ ምክንያት ክብደት
ክብደት ሲቀንሱ ቆዳቸው የመንጠልጠልና የመሸብሸብ ችግር ያጋጥማቸዋል። ነገር ግን በኦቶፋጂ ሂደት ክብደት ሲቀንስ ሰውነታችን ያንን የተንጠለጠለ አሮጌ ቆዳ ራሱ እየበላ አፍርሶ ወደ አዲስ ፕሮቲን ይለውጠዋል፣ ይቀይረዋል። በዚህም ምክንያት ቆዳችሁ ይጠብቃል፣ ይወጠራል። ፊታችሁ ላይ ያሉ ብጉሮች፣ ጠባሳዎችና ማዲያቶች ሊረዳ ይችላል። የሰውነታችሁን የኃይል ማመንጫ የሆኑ ማይቶኮንድሪያ የተባሉ ክፍሎችን ስለሚታደሱ የድካም ስሜት ሙሉ በሙሉ ይጠፋል። ቀንም ሙሉ እንደ ወጣት ንቁ እንሆናለን። በአጭሩ እርጅና ከውስጥ ወደ ውጭ ይቀለብሳል። ሶስተኛ፣ ይህ የተፈጥሮ የጽዳት ዘመቻ ልክ በሰውነታችን ውስጥ እንዳለ ልዩ የፖሊስ ኃይል ነው። በየቦታው እየዞረ አደገኛ ጠላቶችን አድኖ ያጠፋል። ይህ ሂደት ጤናችንን የሚጠብቀው በሚከተለው መንገዶች ነው። አንደኛ፣ አእምሮን ማጥራት። የመርሳት በሽታን ለመከላከል ሊረዳ ይችላል። በጭንቅላታችን ውስጥ ለዓመታት የተከማቹ የነርቭ መስመሮች የሚዘጉ አሮጌ ቆሻሻዎች አሉ። ኦቶፋጂ እነዚህን አሮጌ ቆሻሻዎች ሲያጸዳ አእምሯችን ጥርት ይላል። የማስታወስ ችሎታችን በከፍተኛ ሁኔታ ይመለሳል። እንዲሁም በአልዛይመር የመርሳት በሽታና ከፓርኪንሰን በሽታ ሊከላከልና ሊጠብቅ ይችላል። ሁለተኛ፣ ካንሰርን ለመከላከል ሊረዳ ይችላል። የካንሰር በሽታ ዋነኛ መነሻ ከተፈጥሮ ውጭ በብዛት የሚራቡ አደገኛና ብልሽት ያለባቸው ህዋሳት ናቸው። በጤናማ ሰውነት ውስጥ ኦቶፋጂ የተበላሹ ሴሎችን በማፍረስ ከካንሰር ጋር የተያያዘ አደጋ ሊቀንስ ይችላል ተብሎ ይጠቀሳል። ግን ግኝቱ ውስብስብ ስለሆነ ተጨማሪ ጥናት ያስፈልጋል። ሶስተኛ፣ አንዳንድ ቫይረሶች እና ባክቴሪያዎችን ሊያጠፋ ይችላል። ሰውነታችን አሮጌ ፕሮቲኖችን ብቻ ሳይሆን ወደ ውስጥ ሰርገው የገቡትንና የሚያስነጥሱ አደገኛ ቫይረሶችንና ባክቴሪያዎችን ጭምር እየበላ ሊያጠፋ ይችላል። የሰውነታችን የመከላከያ አቅም በከፍተኛ ደረጃ ይጨምራል። አራተኛ፣ የመገጣጠሚያ ህመምና ስኳር ማከም ሊረዳ ይችላል። ኦቶፋጂ በሰውነት ውስጥ ያለን አላስፈላጊ መቆጣት ስለሚያጠፋና እንደ መገጣጠሚያ ህመም ያሉ በሽታዎችን ያስታግሳል። እንዲሁም የኢንሱሊን መዛባትን በማስተካከል የስኳር በሽታ ለመከላከል ሊረዳ ይችላል። ቦርጭን የሚያጠፋው እርጅናን የሚከላከለውና ከከባድ በሽታዎች የሚጠብቀን ይህ ኦቶፋጂ የተባለ አስገራሚ የተፈጥሮ ሂደት በሰውነታችን ውስጥ ስራውን እንዲጀምር እንዴት አድርገን ልናነቃውና ልናስነሳው እንችላለን? አብዛኞቻችን ሳናውቅ ይህንን ሂደት አቁመነዋል ብያችኋለሁ። መልሰን ልናስጀምረው የምንችልበት አንድ ቀላልና ምንም ወጪ የማይጠይቅ ሚስጥር አለ። አስገራሚው ነገር ይህንን ሂደት ለማስጀመር ምንም አይነት መድኃኒት መግዛት አያስፈልግም። ሚስጥሩ በጣም ቀላል ነው። ፋስቲንግ ወይንም ጾም ነው፣ ግን በትክክለኛው ዘዴ ከሆነ ነው። የራሱ የሆነ ህግ አለው። ማስጠንቀቂያ፣ ጾም ለሁሉም ሰው አይመችም። እርጉዝ እናቶች፣ ጡት የሚያጠቡ እናቶች፣ የስኳር በሽታ ያለባቸው፣ የሆድ ቁስለት ያለባቸው፣ በመድኃኒት ላይ ያሉ ወይንም ሌላ የጤና ችግር ያለባቸው ሰዎች ከሐኪማቸው ጋር ተማክረው ይጀምሩ። ጾም ሲረዝም ሁለት ነገሮች ሊከሰቱ ይችላሉ። ሰውነት የተከማቸን ስብ ለጉልበት መጠቀም ይጀምራል። ይህ ሊፖሊሲስ ይባላል። እንዲሁም ሴሎቻችን ውስጥ ያረጁ ክፍሎችን ማፍረስና ዳግም መጠቀም ይጀምራሉ። ይህ ኦቶፋጂ ይባላል። ሁለቱ በጾም ጊዜ አብረው ሊከሰቱ ይችላሉ፣ ግን የተለያዩ ሂደቶች ናቸው። አሁን አንድ አስደናቂ ነገር ልንገራችሁ። ኦቶፋጂ በ1960ዎቹ ጀምሮ ይታወቅ ነበር፣ ግን በ2016 ጃፓናዊ ሳይንቲስት ይሺኖሪ ኦሱሚ በዚህ ምርምር የኖቤል ሽልማት ሲሸለም ዓለም አቀፍ ትኩረትን አገኘ። ነገር ግን ይህን ተግባር ሰዎች ከ1000 ዓመታት በፊት ሲያደርጉት ኖረዋል። በእስልምና ረመዳን ወር ሙስሊሞች ከንጋት እስከ ፀሐይ መግቢያ ይጾማሉ። ይህ በግምት ከ14 እስከ 16 ሰዓት ጾም ነው፣ ልክ ሳይንሱ ኦቶፋጂ ይነቃል ያለው ሰዓት። በኦርቶዶክስ ክርስትና ረጅም ጾሞች አሉ። አብይ ጾም 55 ቀን፣ ፍልሰታ 15 ቀን። በጾም ሰዓት ምግብ የሚበላው ከቀኑ 9 ሰዓት ነው። ይህም ማለት ከምሽቱ ጀምሮ ሰውነት ለ18 እስከ 20 ሰዓት ጾሟል ማለት ነው። ኢየሱስ ክርስቶስ 40 ቀን ጾሟል። ነብዩ መሐመድ በየሳምንቱ ሰኞና ሐሙስ ይጾሙ ነበር። ሙሴ 40 ቀን ጾሟል። ሃይማኖቶች ለምን ጾምን እንደዚያ ጥብቀው አዘዙ? ከ1000 ዓመታት በፊት ሳይንስ ባያረጋግጠውም ጾም ሰውነትንና ነፍስን እንደሚያጸዳ ያውቁ ነበር። በእርግጥም በሁሉ ሃይማኖቶች የጾም ዋና ዓላማው መንፈሳዊ ነው፣ ወደ ፈጣሪ መቅረብ፣ ራስን መግዛትና ነፍስን ማጽዳት ነው። ነገር ግን እዚህ ላይ የምናየው አስገራሚው የፈጣሪ ጥበብ ነፍሳችን ስትጸዳ ሰውነታችን አብሮ እንደሚታደስና እንደሚጸዳ የሚያሳዩ ጥናቶች እየበዙ ነው። በ2012 ዓ.ም ውስጥ ለንደን ውስጥ በለንደን ኢምፔሪያል ኮሌጅ የተደረገ ጥናት ረመዳን የጾሙ ሙስሊሞችን መርምሮ ምን አገኘ? አንደኛ፣ ኮሌስትሮል መጥፎ ስብ 5% በሚደርስ መጠን ቀንሷል። ሁለተኛ፣ የሰውነት መቆጣት በከፍተኛ ሁኔታ መቀነሱ ታይቷል። ይህም ለልብ ጤና መሻሻል ትልቅ አስተዋጽኦ አድርጓል። ሶስተኛ፣ የእድገት ሆርሞን ይህም በከፍተኛ ሁኔታ ሲጨምር ታይቷል። ሳይንሱ ዘግይቶ ያረጋገጠው ሃይማኖት ከ1000 ዓመታት በፊት አስተምሮናል። በዘመናችን ትልቁ ችግር በቀን 3 ጊዜ መብላታችን ሳያንስ በመሃል መክሰስ፣ ሻይ፣ ቡና፣ ጣፋጭ ነገሮችን ያለማቋረጥ እንመገባለን። ማታ ተኝተን እንኳን ሆዳችን ምግብ እየፈጨ ያድራል። በዚህ ጊዜ የሰውነታችን የጽዳት
ሰዓት ሰራተኛ ኦቶፋጂ ስራ ያቆማል። እንዴት በትክክለኛው መንገድ እናስነሳዋለን? ይህንን ከመለስኩኝ በኋላ ኦቶፋጂ ጋር ሆኖ ቦርጭን በሁለት እጥፍ ፈጥኖ የሚያቃጥለውን ሚስጥር ነግራችኋለሁ። ይህ ሂደት ለማስነሳት የ16-8 የሚባል ህግ ወይንም የጾም ዘዴ መጠቀም ትችላላችሁ። ምሳሌ ማታ እራታችሁን 2 ሰዓት ላይ በልታችሁ ከጨረሳችሁ በኋላ ምንም አትብሉ። ተኝታችሁ ታድሩና በማግስት ጠዋት ቁርስ ዘግይታችሁ 4 ሰዓት ላይ ትበላላችሁ። ይህ ማለት ሰውነታችሁ ለ16 ሰዓት ምግብ አላገኘም ማለት ነው። በዚህ ጊዜ ውሃ፣ ስኳር የሌለው ሻይ ወይንም ጥቁር ቡና ብቻ መጠጣት ይቻላል። ሰውነት ምግብ ሲያጣ በቀጥታ ወደ ኦቶፋጂ የጽዳት ሂደት ይገባና ቦርጫቸውን ማቅለጥ እንዲሁም ያረጁ ሴሎችን ማደስ ይጀምራል። በዚህ ጊዜ የጭንቀት ሆርሞን ኮርቲዞል ሊነሳ ይችላል። ነገር ግን ህጉን ከተከተላችሁት ቀስ በቀስ እየቀነሰ ይመጣል። 16 ሰዓት ጾማችሁ ስትበሉ ምን ብትበሉ ኦቶፋጂን በበለጠ ውጤታማ ያደርገዋል። እነዚህን 5 ምግቦች ከበላችሁ ኦቶፋጂ ከምግብ በኋላ እንዲቀጥል ያደርጋሉ። አንደኛ አቮካዶ፣ ሁለተኛ እንቁላል፣ ሶስተኛ አሳ በተለይም ሳልሞን፣ አራተኛ ጎመን፣ ቆስጣ፣ ሰላጣ ተመገቡ። ቪታሚን ሲ ከፍተኛ ነው። ቫይታሚን ሲ ኦቶፋጂ ያጸዳቸውን ቆሻሻዎች ከሰውነት ወደ ውጭ ለማስወጣት ይረዳል። ከጾም በኋላ የማይበሉ ምግቦች ዳቦ፣ ፓስታ፣ ሩዝ ኢንሱሊን ይጨምራሉ። ጁስና ለስላሳ ፈሳሽ ስኳር ናቸው። በዘይት የተጠበሱ ምግቦች ኢንፍላሜሽንን ይጨምራሉ። አሁን ቦርጭን 2 እጥፍ ፈጥኖ የሚያቀልጠውን ዘዴ አሳያችኋለሁ። ጾም ብቻውን ኃይለኛ ነው፣ ነገር ግን ከስፖርት ጋር ሲደመር ውጤቱ ያስደነግጣል። ጾም ላይ ስላላችሁ ስፖርት ስትሰሩ ሰውነት ውስጥ ያለው ስኳር ይቀንሳል። ስለዚህ ሰውነት ቀጥታ ወደ ስብ ይሄድና ቦርጭን ያቃጥላል። ነገር ግን ምግብ በልታችሁ ስፖርት ብትሰሩ ሰውነት መጀመሪያ የበላችሁትን ምግብ ያቃጥላል፣ ቦርጭን አይነካውም። ለዛ ነው ብዙ ሰዎች ብዙ ጊዜ ስፖርት ሰርተው ቦርጫቸው የማይቀንሰው። ግን ተጠንቀቁ፣ ጾም ላይ ስላላችሁ ከባድ ስፖርት እንዳትሰሩ። ሰውነት ይደክማል። ምን አይነት ስፖርት ይሰራ? አንደኛ ቀላል የእግር ጉዞ ለ30 ደቂቃ፣ ሁለተኛ ዮጋ ወይንም ስትሬቺንግ፣ አራተኛ ቀላል የሰውነት ክብደት ስፖርት። ይህንን ደግሞ በዚህ ቪዲዮ አሳይቻለሁ። ገብታችሁ ማየት ትችላላችሁ። በጥናት የተረጋገጠ ነው።